አዎ ማውራት አለብን። ስለዚህ ነገር ላለማውራት ነው ትላንትና እዚህ ያላደርኩት። ለምን? በቃ እማዬ እኔ ምንም ነገር ማውራት አልፈልግም። እስቲ አንዳንዴ የራሳችንን ኃላፊነት ለራሳችን ስጭን። ሀኒዬ ይሄ እኮ የኃላፊነት ጉዳይ አይደለም ነው እንጂ። እስቲ አንዳንዴ እንኳን በራሳችን ተፍጨርጭረን ወድቀንም እንድንነሳ እድል ስጭን። ሀኒዬ እናንተ እኮ ገና ልጆች ናችሁ። እንዴት ነው አደጋ ውስጥ ስትገቡ ዝም ብዬ የማያችሁ? ከአደጋ ልጠብቃችሁ ይገባል እኮ። እማዬ እኔ ያደግኩት ከአደጋ እየሸሸሁኝ ሳይሆን አደጋን ተጋፍጬ እያሸነፍኩኝ ነው። ይኸውልሽ የኔ ልጅ እማዬ ስለፈጠረሽ ምን ጊዜም እኮ አንቺ ብቻ ትክክል ነሽ ማለት አይደለም። እኛም ደግሞ አንዳንዴ ትክክል ልንሆን እንችላለን። አሁን ምናሴን ብርድ ላይ አናስቁሞ ይምጣ። ሀኒዬ ግን ምንድን ነው የነካብኝ? ምንም አልሆንኩም እማዬ። አሁን ደም ብላ የለችም። ሰላምዬ ምርቦ ስለምትመጣ ምግብ ትበሽ። ምግቡን ቢ ነገ ከነገ ወዲያ ምን አለ? በዚህ ከቀጠሉ እኮ መጨለላቸው ነው እንዴ? ከፋኑስ ጋር የሆነ ነገር ፍጥረን ማስታረቅ አለብን። ተዋቸው እባክህ። በፍቅር ይህን ያክል ጊዜ የቆዩ ሰዎች ተራርቀው አይራራቁ። አካላቸው ነው እንጂ የተራራቀው እኮ መንፈሳቸው አሁንም አብሮ። ታንቹ ምንድን ነው ዝም ብለህ የምትቀልደው? ግን እውነቴን እኮ ነው። አሁን እንደዚህ ገልበጥ ባደርጋቸው ፋኖስ ድረሽ ነው። ይልቅ እሱን ተውና ያን ሁሉ መላ ግን ከየት አምጥተውት ነው? እርግጠኛ ነኝ የሚቀፍሉት መላ ነው የሚሆነው። ታዲያ ከየት ያመጣሉ ብለን? ስማ ከሚጠጡበት ለመመሪያውን አንወስድባቸው እንዴ? ለምን? ምን ችግር አለው? እንውሰድባቸውና ነገ ሲረጋጉ መልሰን እንሰጣቸዋለን። እሺ እንደሱ ጥሩ ሀሳብ ነው። በቃ ሻውጭ እሱ ነች መሰለኝ። ዘበላለም እንዴ? ረራሽ አለፋያ። ስማ ወይ በቃ እንደውም ወደ ቤትም ከምንሄድ ለምን እዚሁ ገፋ አድርገናቸው አንደቅስም? እሱ ጥሩ ሀሳብ ነው። ምንድን ነው ዩይል? ወይዘሮ ሜላት በጣም ይቅርታ። እንዴ ዩይል ለምንድን ነው በሆነ ባልሆነ ይቅርታ የምትጠይቀኝ? እንዴት እንደምነግርሽ አላውቅም። ምንድን ነው? የይቅርታው ደብዳቤ ኃላፊዋ ዘንድ ተቀባይነት አላገኝም። እንዴ እሷ ራሷ እኮ ናት ይህን ደብዳቤ እንድጽፍ ያዘዘች። እንዴት ነው አልቀበልም የምትለው? ይሄ ይቅርታ ደብዳቤው ተቀባይነት የሚኖረው ሌላ ተጨማሪ ነገር ስታረጊ ብቻ ነው ብላለች። ምን? ጭራሽ ሌላ ነገር? ይሄ ሁሉ ነገር አንቺ ላይ ሲደረግ በማየት በጣም ነው የማዝነው። ወይኔ ሜላት ጨዋታ ነው እንደያዛችሁት? በጣም አዝናለሁ። አሁን የተቀመጠልሽን ቅድመ ሁኔታ ከምነግርሽ ይሄን ቢሮ ለቀሽ ውጭ ይበልሽ ይሻለኛል። ግን ደግሞ መስማት ፈልጋለሁ ካልሽ እነግርሻለሁ። ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ በዚህ ትቤል። እንኳን ወደ ቻናላችን በሰላም መጣችሁ። እንዲሁም የኖላዊ ድራማ ተከታታዮች ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። የዛሬውን የኖላዊ ድራማ ክፍል ይዘንላችሁ መጥተናል። ምናሴ ትሁትን በጣም የተከታተላት ነበር። እንግዲህ በባለፈው ክፍል ጓደኛዋ ያለችበትን ቦታ ንገሪ ብሎ ሲጠይቃት እሷ ደግሞ አልናገርም ብለው ነበረ። እናም በዛም ምክንያት አልናገርም ስላለችው ቀጥታ ተከትሏት ነበር ሄደው ማለት ነው። እየተከታተላት እያለ አንድ ግቢ ውስጥ ገባች። እናም ቀጥ ብሎ እቤት ድረስ ሲከተላት ተኝታ ነበር ተንሳይ ማለት ነው። እሷም በመኪና አደጋ ይሁን ብቻ አደጋ ደርሶበት ነው የተኘችው። እናም እሷም አላየችውም። ከዛ እንኳኩቶ እሷ ደግሞ ያው እንዳያት አልፈለገችም። ምክንያቱም ጓደኛዋም በጣም እንደምትወደው ታውቃለች፣ እሱም እንደሚወዳት ታውቃለች። እሷ ምናሴን ስለምትወደው ሁለታቸው እንዲገናኙ በፍጹም አትፈልግም። በዚህ ምክንያት እንግዲህ ውጣልኝ ብላ አስወጥተዋለች። ግን ከረጅም ጊዜ በኋላ ስለሆነ ምናሴም ልጅቷን አላስታወሳትም። እሷ እንኳን ቢያንስ የተወሰነ እሱን ይመስላል ብላ አስታውሰው ነበር። እንደምንም ብላ ውጣልኝ ብላ አስወጣችው ማለት ነው። እሱ ግን እንደምንም ብላ እሷ አስወጣችው ማለት ነው። እሱም ግራ ገብቶት ነበር። ከዛም ጠየቀቻት፣ ምናሴ ነው ወይ ብላ ጠየቀቻት እና ምናሴ እዚህ ሀገር ውስጥ ምናሴ የሚባል ስም እሱ ብቻ ነው እንዲ ያለው ምናምን ብላ ያው ለመዋሸት ሞከረች ማለት ነው። እና ምናሴ የድሮ የልጅነት አፍቃሪውን እሷ የምትወደው እሱ የሚወዳትን አግኝቷለኝ።
ግን እርግጠኛ አልሆነም። እንዴት እንዳላወቃት አላውቅም። ምናልባት ተኝታ አደጋ ደርሶባት ስለተበሳቆለችም ሊሆን ይችላል። በሌላ በኩል ተምቹ ሳሚ አስፈራርቶት ነበር። መንገድ ላይ ብቻውን እየሄደ እያለ አንተ ተምቹ ጆሮ ሲኖር ብቻ ነው አንተ የምትፎክረው እና እስኪ አሁና ብቻህን ግጠመኝ ብሎ ገጥሞት ነበረ እና መሮጧ ሊያመልጥ ሲል ተምቹ ያው ያዘው። ከዛም በኋላ ያው በጩቤ ያስፈራርቶታል። እናም እንደዛ ያደረገውን ሁሉ ነገር ለጆሮ እየነገረው ነበር። ጆሮ ደግሞ በጣም ነው የተናደደው። ምክንያቱም ወርቁን የተውኩለት እኮ አዝኜለት ነው። እሱ በራሱ መንገድ ቀስ ብሎ ብሩን ሰርቶ ያመጣዋል ብዬ አስቤለት ነበር። እሱ ግን በጣም ጠግቦና ጭራሽ እንዴት አንተን በጩቤ ሊወጋህ ያስባል ብሎ ለመሄድ ተነስቶ ነበረ። እናም ጆሮ በጣም ነው የተናደደበት በሳሚ። ተምቹ ግን አትሄድም አሁን ብሎ አስቀረው ማለት ነው። እናም በጣም እየዛተበት ይገኛል። ከዚህ በኋላ እሱን ምንም ይቅርታ አላደርግለትም እገለዋለሁ እያለ እየዛተበት ነው። ሳሚን በበኩሉ ፈርቷል። ያደረገው ነገር ትክክል እንዳልሆነ ለጓደኛው እየነገረው ነበር። ጓደኛው ደግሞ ያው ችግርህም ችግሬ ነው፣ ሁሉ ነገር መካፈል አለብኝ ብሎ ሲጋራ ከተካፈለ በኋላ ከዛ ችግሩን ሲነግረው በጭራሽ እኔ መጨረሻ ላይ እኔ አይመለከተኝም ራስህ ተወጣው ብሎታል። ምክንያቱም ጆሮ አይለቅህም፣ ተምቹን በጩቤ ለመውጋት ካሰብክ እሱ አይለቅህም ብሎ ስለነገረው ማለት ነው። በጣም ደንግጧል። ምን እንደሚያደርገው ጆሮ በጣም ከባድ ነው ሲናደድበት። ከዚህ በፊትም ወርቁንም ሰርቆ ሀኒቿንም ስልክ ሰርቆ ምሮት ነበር፣ ይቅርታ አድርጎለት ነበር። እሱ ግን ምንም የሚማር አይደለም፣ ሁሌም ችግር ይፈጥራል በጆሮ ዙሪያ። በሌላ በኩል ወይዘሮ ሜላትን ያው ከስራ አባራታለች ማለት ናቸው ተንከሲስ ሉሊት። ነገር ግን አሁን ኢዩኤል ቀጥታ ቤት ድረስ መጥቶ እያናገራት ነበር። እናም ወደ ስራ የምትመለስ ከሆነ ቅድመ ሁኔታዎችን ታሟላና ይቅርታ ጠይቃ ትመለስ ብላ ማመልከቻ እንድታስገባ እንግዲህ አዛታለች ማለት ነው አላቂት ሉሊት። እሱም ማመልከቻ ከሷ ችግሩን እንደፈጠረችው ማለት ሉሊትን በጣም እሷ እንዳስቸገረቻት እና በራሷ ፍቃድ ከስራ እንደወጣች ሁሉን ነገር ለድርጅቱ አባል በሙሉ ሰራተኞች ሁሉ ይቅርታ ጠይቃ እንድትመለስ ትጻፍና ደብዳቤ ከዛ ትገባለች ብላ ነው ያስጻፈቻት ማለት ነው። ወይዘሮ ሜላት ደግሞ በጭራሽ ያለ ጥፋቴ በጭራሽ ደብዳቤ ጽፌ ይቅርታ ላት አልችልም፣ እኔ እሷን ይቅርታ ልላትም ብላ ነበርም። ከዛም እንደዛ ብላ ከወሰነች በኋላ ሀኒቾ ከስራ ስትመጣ እህቷን የዳገኘቻት ከሰላሚና ጋር። እናም ሰላሚና ዛሬ ከአዳር ከቤት ስለሆን ከዛ እንገናኛለን ብላ ሸኘቻት። ምናሴም ቀድሟት ነበር የገባው እና ምናሴን ውጣ ሀኒቾን ላናግራት እፈልጋለሁ አለችው እናት ወይዘሮ ሜላት ማለት ነው። እሷ ግን በጭራሽ መውጣት የለብን ምክንያቱም እኔና ማየ ከዚህ በፊት ተነጋግረናል። አሁን ምንም የምለው ነገር የለኝም ማለች። ያው በግድ እንግዲህ ወጣ ብላ አስወጡት። እናም ወይዘሮ ሜላት ላናግርሽ እፈልጋለሁ ነበር ያለቻት። ሀና ግን ግግም ብላለች። አንቺ ለኛ ኃላፊነቱን እኛ እንድንወጣ ታይን፣ በቃ ሁሌም አንቺ ጣልቃ አትግቢ። እኛ ወድቀንም ቢሆን ተነስተንም ቢሆን በራሳችን ህይወት ላይ መማር አለብን። ስለዚህ ታይን እያለቻት ትገኛለች። ወይዘሮ ሜላት ደግሞ እኔ እናንተ እሳት ውስጥ ስትገቡ እያየሁ ዝም ማለት አልችልም፣ ስለዚህ እንነጋገር ብላ ብትላትም ፈቃደኛ አልሆነችም። ሀኒቾ ነገሮችን ዝግት አድርጋ እኔ ምንም የተጎዳው ነገር የለም ስራውን እሰራለሁ ራሴ ማዘው ብላለች ማለት ነው። እና እናቷን በጭራሽ ልትረዳት አልሞከረችም። እንደውም ጭራሽ እሷ በቃ ሁሉን ነገር አንቺ ነሽ እንደ መቻል ያለብሽ፣ አንቺ ነሽ እንደ ነገሮችን ሁሉ መሸከም ያለብሽ፣ አንዳንዴ እኛም እንድንወጣው እድል ስጭን እያለች እናቷን እየወቀሰች ነው። እሷ የተረዳችው ነገር እንግዲህ በእሷ ምክንያት እናቷ ምን ያህል እየተረገጠች እንደሆነ ምንም እየገባት አይደለም ማለት ነው። የሉሊት ተንኮል ለሀኒቾ እየገባት አይደለም። እንግዲህ እናት ለልጇ ስትል ተወጋች እንደሚባለው ወይዘሮ ሜላትም ክብሯን ሁሉ ነገሯን ጥላ እንግዲህ ደብዳቤውን ጽፋ ለማስገባት አስባለች። ይቅርታውን ደብዳቤ ማለት ነው። እና ኢዩኤልም ይሄ ጊዜ እንደዚህ የምታረግሽና የምታሰቃይሽ አቶ መዘክር እስከሚመጣ ድረስ ነው። ስለዚህ ታገሽ። አንቺ በዚህ ሁኔታ እንደዚህ ስትሰቃይ ማየትሽ በጣም ነው የከፋኝ፣ ግን ደግሞ ምንም አማራጭ የለንም እሱ እስከሚመጣ ድረስ። ያው ሉሊትም 15% ያለው ባለቤት ተወካይ ስለሆነች እሷም መብት አላት፣ ከኔ የበለጠ ተሰሚነት ስላላት እኔ ማስቆም አልቻልኩም ብሎ እንግዲህ እሱም አደራ ተሰጥቶት ነበር። ግን ሉሊት በወይዘሮ ሜላት ላይ እኔ ያክል ግፍ እየሰራች እሱም ቆሞ ከመመልከትና ነገር ከማመላለስ ውጭ ምንም የፈየደው ነገር የለም። ግን አደራ ተብሎ ነበር የሄደው ማለት ነው። ወይዘሮ ሜላትም ያው
ፊት ለፊት ተገናኝተው ለሉሊት ደብዳቤውን መስጠት ስላልፈለገች ቢሮዋ ድረስ አስጠርታ ዩኤልን ደብዳቤውን እንዲሰጣት ነው ያሰበችው። እሱ ግን አንቺ ብትሰጫት የተሻለ ይሆናል፣ ምክንያቱም ለምን እሷ መታ አልሰጠችኝም ብላ ሌላ ጣጣ ታመጣለች ብሎ ነው። እሷ ግን ያው እኔ ሂጅ ለእሷ የምሰጣት ከሆነ ሌላ ጦርነት ይፈጠራል። ምክንያቱም እሷ ለእኔ በምታደርገው ንቀትና ራሷን እንደ በላይ በምታደርገው ነገር ሁሉ እኔ ስለምናደድ ያኔ ጦርነት ይነሳል። ስለዚህ ከቻልክ አንተ ወስደህ ስጥልኝ ብላ እና መልሱን መጥቶ ቶሎ እንዲነግራት እየጠበቀችው ነበር። በሌላ በኩል አባባ ኖላዊ ሀኒቾም ሆነ ፋኖሴ ተጣልተውታል። ፋኖስም ከቤት ወጣለች፣ ሀኒቾም እናቷ ጋር ነው ያለች። ይሄም ምክንያቱም እንግዲህ ሁለታቸውም ጉቦ እንደበላ ጉቦ እንደተቀበለ ስራ ቦታ ውስጥ ወደ ግቢ የሚገቡ ሰዎችን ጉቦ እየተቀበለ ሰዎችን ወደ ግቢ እንደሚያስገባቸው ስላወቁ በጣም የተናደዱበት። እናም ሄዶ እየጠጣ ነበረ። ብቻው ሊተው ስላልፈለገ ጆሮም ተከትሎት ሄዶ ነበር። እናም ተወኝ መሄድ አልፈልግም ብሎ በጣም ሰክሮ ነው ወደ ቤት የገባው። እንደውም ወሎዬ ሙዚቃ ካልከፈታችሁልኝ ብለው ተራሳቸውን ስተው እስከሚጠጡ ድረስ ከዛም እንሂድ ወደ ቤት ሲላቸው ጆሮ እምቢ ስላሉ ተምቹን ጠርተው ሁለታቸውም ተሸክመው ቤት ድረስ ይዘዋቸው ሄደዋል። እቤትም ሲሄዱ ማንም ስላልነበረ ሁለታቸውም ከቤት ሲወጡ እዛ ብቻቸውን አድረው ጧት ሲነሱ ወደ ስራ ነው የገቡትኝ። ወደ ስራም ሲሄዱ ምንም አይነት ምግብ አልተመገቡም። ሆዳቸውም እየጮኸ ነው ወደ ስራ የገቡት ማለት ነው። ኪሳቸው ውስጥ የነበረውን ብር ደግሞ ጆሮና ታምቹ ሰርቀውታል። ማታ አውጥተውት ነበር። እናም እነሱ ምግብ ቤት ውስጥ ስለሌለ አዘው ሊበሉ ኪሳቸውን ሲዳስሱ ብር የለም። አሁንም ድጋሚ ሌላ ወደ ግቢ የሚገባ ሰው ስላገኙ ከሱ ጉቦ ተቀብለው ነው እንግዲህ ምግብ ለመግዛት እያሰቡ ያሉ እና በጣም ነው የተጸጸቱ። እንዴት ነገሮችን ማስተካከል እንዳለባቸው ግራ ገብቶኛል። ተምቹ በእርግጥ እየቀለደ ነው። እሱ በመከራም መቀለድ ይወዳለኝ። ጆሮ ግን ቁም ነገረኛ ልጅ ስለሆነ እንዴት ነው ችግሮች መፍታት ያለብን ከሁለታቸው ጋር እንዴት ነው ማስታረቅ ያለብን የሚለውን እያሰበ ነው። በጣም ተጨንቋል ማለት ነው። ምክንያቱም አባባ ኖላዊ በዚህ ሁኔታ ከቀጠሉ ጥሩ ሁኔታ ላይ አይፈጠርም። ከሀኒቾም ጋር ሆነ ከፋኖሴ ጋር በቅርብ መታረቅ ስለሚፈልጉ ያው ሁለታቸውም እንግዲህ የተቻላቸውን እያደረጉ ነው። ቀጣዩን ክፍል ይዘንላችሁ እስከምንመጣ አብራችሁን ስለቆያችሁ እናመሰግናለን።